ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ስለ ግብርና ብቻ መረጃ እየሰጠ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት በአፕል ዙሪያ ነው። ያገኘሁትን መረጃ ላካፍላችሁ ነው። በርካታ ተከታታዮቼ በአፕል ዙሪያ እንድሰራ መረጃ እንድሰጣቸው በጠየቁኝ መሰረት ያው ወረፋው ደርሶ ዛሬ ስለ አፕል እናወራለን። አፕልን ወይም ፖምን ስናምርት ምን ላይ ትኩረት ልናደርግ ይገባል? አፕል ፈጥኖ ወይም ዘግይቶ ምርት እንዲሰጥ ተጽዕኖ ሊያደርጉ የሚችሉት ጉዳዮች ምንድን ናቸው? የሚለውን በዋነኛነት የሚመልስ ይሆናል። በመጀመሪያ አፕልን በከፍተኛ ደረጃ በዓለም የሚያመርቱ ሀገራቶችን ስናይ ቻይና፣ ዩናይትድ ስቴትስ፣ ቱርክ እና ፖላንድ ከአንድ እስከ አራት የተቀመጡበት ሁኔታ እንዳለ መረጃዎች ይገልጻሉ። በአፍሪካ ደግሞ ደቡብ አፍሪካ፣ ግብፅና ሞሮኮ እንደዚሁ ከአንድ እስከ ሶስት የሚጠቀሱ ሀገራቶች ናቸው። የአፕል ወይም ፖም ምርት በአገራችን እያደገ ያለ ዘርፍ ሲሆን በተለይም በደጋ አካባቢ በሚገኙ አነስተኛ አርሶ አደሮች ተስማሚ ከፍታና ለም አፈር ላይ እያመረቱ እንደሆነ መረጃዎች ይጠቁማሉ። ቢሆንም ደካማ አያያዝና አሰራር ምክንያት ምርቱ ከዓለም አቀፍ ምርታማነት ጋር ሲነጻጸር በጣም ዝቅተኛ ነው። የሀገራችን ዓመታዊ የአፕል ምርት ከፍላጎት በታች በመውደቁ የፍጆታ ፍላጎትን ለማሟላት ከሌሎች አገሮች ከፍተኛ የሆነ የአፕል ምርት ወደ አገር ውስጥ እንዲገባ አድርጓል። ያለው ምርት ከዓለም አቀፍ በአማካይ ምርት በእጅጉ ያነሰ ነው። ይህም የሆነው በቂ ባልሆነ የአፕል ዛፍ አያያዝ ልምዶችና በቴክኒካል እውቀት ማነስ ምክንያት ነው። በአሁኑ ወቅት ግን በአግሮ ደን ልማት በቴክኒክ ስልጠናና የፍራፍሬ ዛፍ አያያዝን እና የእሴት ሰንሰለቶችን በማሻሻል ምርታማነትን ለማሳደግ እና እንደ ተባይ መከላከልና እሴት መጨመር ያሉ ተግዳሮቶችን ለመቅረፍ ከፍተኛ ጥረቶች እየተደረጉ እንደሆነ መረጃዎች ይገልጻሉ። ይህን ካልኩኝ የአፕል ተስማሚ ከፍታውን ስንጀምር አፕልን በተሳካ ሁኔታ ለማልማት ከፍተኛ ከፍታ ቦታዎችን ማለትም 2400 ሜትር ከፍታና ከዛ በላይ በሆኑ አካባቢዎች ላይ በሰፊው እየተመረተ ያለ ፍራፍሬ ነው። በተለይ ለም አፈር ያለው በቂ ውሃና ከአስከፊ የአየር ጠባይ ለምሳሌ እንደ ውርጭ ሊሆን ይችላል፣ ንፋስ ሊሆን ይችላል መከላከልን መሰረት ካደረግን በተሻለ ደረጃ ማምረት እንችላለን። የመሬት ዝግጅቱን ስናይ የምንተክልበትን ጉድጓድ ቁፋሮና አፈሩን ከኦርጋኒክ ውስጥ ጋር መቀላቀልን ጨምሮ በሚገባው ልክ መሬትን ማዘጋጀቱ ለስኬታማነቱ እጅግ አስፈላጊ ነው። ለመትከል ጉድጓድ ስናዘጋጅ ጥልቀቱን 50 ሴንቲሜትር እና ዲያሜትሩ ደግሞ 60 ሴንቲሜትር ሊሆን ይገባል። ጉድጓዶችን ማዘጋጀት ያለብን ከመትከላችን ከ3 እስከ 4 ሳምንታት በፊት መሆን አለበት። ከዛ ዝርያ መምረጥ ነው። እንግዲህ ዝርያ ስንመርጥ ከምርት ባሻገር ውርጭን መቋቋም የሚችልና ለአካባቢያችን ተስማሚ መሆኑን ማየት አለብን። በሀገራችን ውስጥ በርካታ የአፕል ወይም ፖም ዝርያዎች ይመረታሉ። ነገር ግን እንደ ቦንድድ ቀይ፣ ክሪስፒን፣ ግራኒ ስሚዝ እና ቀይ ጣፋጭ ከተለመዱትና በስፋት ከሚመረቱት መካከል በዋነኛነት ይጠቀሳሉ። ተከላውን ስናይ ከመትከላችን አንድ ሳምንት ቀደም ብሎ የላይኛውን አፈር ወደ ጉድጓድ ውስጥ ልንመልስ ይገባል። ይህን ከማድረጋችን በፊት ግን ውስጣዊውን አፈር ከኮምፖስት ወይም በደንብ ከበሰበሰ የከብት ፍግ ጋር በማቀላቀል ለምነትና የአፈርን መዋቅር ማሻሻል ይኖርብናል። በምንተክልበት ጊዜ ግራፍት የተደረገውን ቦታ ከአፈሩ ከ10 እስከ 15 ሴንቲሜትር ከፍ ያለ መሆኑን ማረጋገጥ ይኖርብናል። የምንተክለው ችግኝ ቀጥ አድርገን በ90 ዲግሪ ጠብቀን ልናስቀምጥ ይገባል። ይህ እንዲሆን በተጨማሪ ድጋፍ የሚሆን ካጠገቡ ተክለን በማሰር የምንፈልገውን ማምጣት እንችላለን። በሁለት አፕል ተክሎች መካከል ከ5 እስከ 6 ሜትር ክፍተት ልንተው ይገባል። ሆኖም ለአጫጭር ዛፎች ግን ከ2 እስከ 3 ሜትር በቂ ሊሆን ይችላል።
መግረዝ ወይም መከርከም ጋር ተያይዞ አፕልን ስናለማ ያው መግረዝ ወይም ፕሩን ማድረግ ወይም ደግሞ አላስፈላጊ የሆኑ የደረቁትን መከርከም ለጤነኛ እድገትና ለፍሩት ምርት ከፍ ማለት እጅግ ወሳኝ ነው። በተለይ የሞቱ ወይም የሚያቋርጡ ቅርንጫፎችን ማስወገድ ይኖርብናል። የዛፉን የፀሐይ ብርሃን ወደ ውስጥ እንዲገባ በመከርከም ቅርጽ ልንሰጠውም ይገባል። እንግዲህ ምንድነው አሁን ስንገርዝ ወይም ስንከረክም አንደኛ እነዚህ እንትኑ አፕሉ ይሄ ምንድነው አላስፈላጊ የሆኑ ወይም ደግሞ የደረቁ እነሱን በማስወገድ የራሱ የሆነ ሼፕ እንድንሰጠው ያደርጋል። ሼፕ ስንሰጠው ደግሞ የተሳከለ ስናደርገው ደግሞ የፀሐይ ብርሃን ታች ላሉት የፍሩት ዴቨሎፕመንት ሊሆን ይችላል ለቅጠሎች ለሌሎችም ፀሐይ ብርሃን በበቂ እንዲያገኝ ሊያደርግ ይችላል እና ከዛ አንግል ነው። ከዛ ውጪ ከጤናማ አኳያ ነው። በተለይ አፌክትድ የሆኑ በተባይ ሊሆን ይችላል በበሽታ ጫፋቸው አፌክትድ የሆኑት እነሱን እየቆረጡ ወደ ሌላው እንዳይሰራጭ ማድረግ ይመከራል ማለት ነው እና ለዛም ይጠቅመናል ማለት ነው። ሌላው ከውሃ ምንጭ ጋር ተያይዞ ነው። ጥሩ የውሃ ምንጭ ሊኖረን ይገባል። አፕል በምናመርትበት አካባቢ ውሃ ለአፕል እጅግ ወሳኝ ነው። ስለሆነም እንደ መስኖ ወይም ኩሬ ያሉ አስተማማኝ የውሃ ምንጭ ያስፈልገናል። ከዚህ ባሻገር ለአፕል ዛፎች የማያቋርጥ እርጥበት ለመፍጠር የውሃ ማሰባሰብ ዘዴዎችንም ማየት ብንችል ይመከራል። ለማንኛውም የአፕል ዛፎች ገና ያንግ ወይም ወጣት ገና ያሉ በየሳምንቱ ውሃ ሊያገኙ ይገባል። ይሄ በደንብ ሳያድግ ማለት ነው። አንዳንዴ በእንግሊዘኛ ሲገለጽ የተሻለ እንትን ይላልና ገና ያንግ በሆኑ ደረጃ ወይም ደግሞ ማቹር ሳያደርጉ በደንብ ዛፋቸው ሳያድግ ያኔ በየሳምንቱ ውሃ ማግኘትን ይፈልጋሉ። በሂደት ዛፎቹ ማቹር ሲያደርጉ ወይም ደግሞ የሚገባ ካደጉ በኋላ ከ10 እስከ 14 ቀን አንዴ በሚገባ ውሃ ሊያገኝ ይገባል። ሆኖም ግን ከሚገባው በላይ ውሃ ማጠጣትም አይመከርም። ከማዳበሪያ አኳያ ማዳበሪያ አጠቃቀምን በተመለከተ ጥናቶች እንደገለጹት የመጀመሪያ ዓመት ላይ በ3 ጊዜ 50 ግራም ዩሪያ እና 50 ግራም ዳፕ ለአንድ ዛፍ እንድንጨምር ይመከራል። በመጀመሪያው ዓመት በ3 ጊዜ ማለት ነው። ይህ መጠን ከሁለተኛው ዓመት ጀምሮ መጠኑን ደብል ወይም እጥፍ በማድረግ መጠቀም ይኖርብናል። ይሄ ማለት ምንድነው? 100 ግራም ዩሪያ ሊሆን ይችላል 100 ግራም ዳፕ ሊሆን ይችላል ለአንድ እግር ዛፍ ማለት ነው። ሰው ሰራሽ ማዳበሪያዎችን ከምንጠቀም ማለት እነዚህ አሁን ያልኳችሁ ማዳበሪያዎች ከነሱ ይበልጥ ግን እንደ ኮምፖስት ወይም ደግሞ የበሰበሰ ኦርጋኒክ ቁስን ብንጠቀም ይመከራል። ዋናው ነጥብ ግን ከመጠን በላይ ናይትሮጅንን ልናስወገድ ይገባል። ምክንያቱም የፍሩት መጠንና ጥራት ላይ አሉታዊ ተጽዕኖ ስለሚፈጥር ማለት ነው እና እነዚህን መቀነስ እንችላለን ማለት ነው። ኤክሰስ የሆነ ናይትሮጅን ልንሰጥ አይገባም ማለት ነው እና ስለሆነም ጥንቃቄ ልናደርግ ይመከራል። ለፍሩት ጥራት ፖታሲየም ንጥረ ነገር ጥሩ ነው። ሆኖም ግን የሀገራችን አፈር በተፈጥሮ በፖታሲየም የበለጸገ አፈር ስለሆነ ተጨማሪ የምንጨምርበት ሁኔታ አይኖርም። ከአበባ መዳቀል ጋር ተያይዞ አፕል አበቦቹ ፍሩት መፍጠር እንዲችሉ አበባውን የሚያሸጋግርለት አካል ይፈልጋል። ለዚህ ደግሞ ዋነኛው ተዋናይ ንብ ነች። የማር ንቦች በሀገራችን የአፕል አበባ ዘር ስርጭትን ለማሻሻል በአበባው ወቅት የማር ንብ ቀፎዎችን በአፕል የአትክልት ስፍራዎች ውስጥ ወይም በአቅራቢያው ብናስቀምጥ በይበልጥ አዋጭ ይሆናል። ስለዚህ የአፕል ልማት ከንብ ማነብ ጋር ቢታሰብ የበለጠ አዋጭ ይሆናል። ከንቦች ባሻገር እንደ ዝንቦች እና ቢራቢሮች ያሉ ሌሎች የዱር ነፍሳቶችም የአበባ ዘርን ለማሸጋገር አስተዋጽኦ ያደርጋሉ። ከተባይና በሽታ አኳያ በአፕል ምርት ሂደት ላይ ጉልህ የሚባል አሉታዊ ተጽዕኖ ከሚፈጥሩት ውስጥ ተባይና በሽታ ዋነኞቹ ናቸው። በዚህ ዙሪያ ግን በጣም እንዳይሰፋ በቀጣይ ቪዲዮ እመለሳለሁ። የመድረሻ ጊዜን ስናይ የአፕል ወይም ፖም ዛፎች ከዘር ከተነሳን ፍሬ ለማፍራትና ለመድረስ ከ7 እስከ 10 ዓመታት ሊወስድ ይችላል። በሌላ በኩል በግራፍት ከተደረገ ዛፍና በብዛት ለንግድ ምርት ተብለው ከተተከሉ ዛፎች ከሆነ ፍሬ ለማፍራት ከ3 እስከ 5 ዓመት ይወስድበታል። ከዚህ ባሻገር ሌሎች ምክንያቶችም አሉ የአፕል የመድረሻ ጊዜ ላይ ተጽዕኖ የሚያሳድሩ ማለት ነው። ስለዚህ የአፕልን መድረሻ ጊዜ ላይ ተጽዕኖ የሚፈጥሩ ምክንያቶችን ከዚህ በታች እንይና እናጠቃል። ግራፍት ማድረግ
አብዛኛው ለገበያ ተብለው የሚመረቱ የአፕል ዛፎች ግራፍት የተደረጉ ሲሆኑ ይህ ዘዴ ዛፉ ፍሬ ለማፍራት የሚፈጀውን ጊዜ ከዘር ከሚበቅለው ጋር ሲነጻጸር በእጅጉ የሚቀንስ ነው። ዝርያ የተለያዩ የአፕል አይነቶች የተለያየ የመድረሻ ጊዜዎች አሏቸው። አንዳንድ ዝርያዎች ዘግይተው የሚደርሱ አሉ፣ ፈጥነው የሚደርሱ አሉ እና ዝርያም አንዱ ፋክተር ይሆናል ማለት ነው። ሌላው በማደግ ላይ ባሉ ሁኔታዎች ነው። ይሄ ደግሞ በምናደርገው ትሪትመንት ወይም ደግሞ የምናደርገው እንክብካቤ ያም የመድረሻ ጊዜያቸውን የማስረዘምና የማሳጠር ሁኔታ ሊፈጥር ይችላል። እንደ አፈሩ ሁኔታ፣ ውሃና የአየር ንብረት ያሉ ምክንያቶች የአፕል ዛፍ ምን ያህል በፍጥነት እንደሚደርስ ተጽዕኖ ሊያሳድር ይችላል። ሌላው የአፕል ዛፍ ልማት ጋር ተያይዞ ነው። ማለትም በመጀመሪያዎቹ ዓመታት ብዙ ጊዜ ፍሬ እንዲፈጥር ከመፍቀድ በፊት በመጀመሪያዎቹ ጥቂት ዓመታት በዛፍ እድገቱ ላይ እንዲያተኩር ይመከራል እና ይህን በማድረጋችን የረጅም ጊዜ የተሻለ ምርት እንድናገኝ ይረዳናል ማለት ነው። እናም ይህ አይነት ልምድ የአፕል የመድረሻ ጊዜ ላይ ተጽዕኖ ይፈጥራል ማለት ነው። እንግዲህ ዛሬ ስለ አፕል ያገኘሁትን መረጃ በዚህ መልክ ላካፍላችሁ ብዬ ነው። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። ለዚህ ፕሮግራም መጠናከር ድጋፍ ማድረግ እንፈልጋለን የምትሉ ካላችሁ በተቋም ደረጃ በተለይ በቲክቶክ ፕሮፋይል ላይ አስቀምጫለሁ። የተሻለ ጥራት ይዞ ለማቅረብ ማለት ነው እና ድጋፍ አድርጉለት። አወል ስሪንቃ የግብርና ፕሮግራም ስለ ግብርና ብቻ የሚመክር ስለ ግብርና ብቻ መረጃ እየሰጠ ያለ ቋሚ የግብርና ፕሮግራም ነው እና በግብርናው ላይ ትኩረት የምታደርጉ ይሄ የግብርና መረጃ የግብርና እንደዚህ ማህበራዊ ሚዲያን በግብርና ለመጠቀም እገዛ ማድረግ የምትፈልጉ ካላችሁ ድጋፍ አድርጉ ይላል አወል ስሪንቃ የግብርና ፕሮግራም። በቀጣይ እንግዲህ ከተባይና በሽታ ጋር ተያይዞ በዚሁ በአፕል ዙሪያ እመለሳለሁ። እስከዛው ሀገራችንን ሰላም ያርግልን። ቻው